በቃ አሁን ሳራ ልደውልላት ከተባለ ብዙ ነገር ማውጣት ይቻላል። ከናለኝ ከነስህተቴ ከነጉለ ያስለመዱ እነሱ ከሆኑ ያንን የሚቀበሉት ከሆኑ ከነሱ ጋር አሁን ጃጓር የሚባለው ሰውዬ ጃጓር ደግሞ ጃጓር ስላቸው የኛውን እንዳታመጡ። ጃጓር የሚባለው ኢንግላንድ ነው የሚኖረው። ሰዎችን ከሄለን ጋር ቪክተም በማድረግ ትልቁ ሮሉን የሚጫወተው እሱ ነው። ሌሎችም ሰው ላይ እንዲሁም ሌላ ሰውም አለ ሌላ ሰውም ላይ። ስለዚህ ከቻላችሁ ይህ ኢንግላንድ የሚኖረው ሰውዬ ላይ አግዛለሁ እርምጃ እንዲወሰድበት በህግ እንዲጠየቅ ማድረግ ይቻላል። እዚህ ዩኬ እስከነ አድራሻ እስከነ ሁሉ ነገሩ እጄ ላይ አለ። እዚህ ነው ያለ የሆነ ጉቶ ሲያስጠላ ሌባ ባለጌ አንተም ብሎ ባለሀብት ለካ እንዲያጭበረበርክ እያመጣ ነው ሌብል 35 የገባው አራሁዶ ሀደኬ ሌባ ሲያስጠላ ባለጌ ስድ እሱ ነው ጉድ ያረጋት። እሱ እኮ ነው ጉድ ያረጋት። ሳሪ እወድሻለሁ፣ አከብርሻለሁ። የእኛ መውጣታ እናታችን ኖር የለን። ሁላችሁንም ወዳችኋለሁ፣ ሁላችሁንም። ይሄንን ነው ምለው። እሺ ሳሪ፣ ሌላ የለኝም የምለው። እግዚአብሔር ያክብርልኝ። እኔም በጣም ነው የምወድሽ፣ በጣም ነው የማከብርሽ። እግዚአብሔር ያክብር። እውነት አለው፣ እሱማ እውነት አለው። ህዊ ቀጤ፣ ህዊዬ ቀጤ። አንዴ ህዊ ከማውራቷ በፊት ሳሪ ነው ጨርሼ ልውጣ። ህዝቡ አሁን 16,000 ወይ 17,000 ሰው አለ። በሄለን ኬዝ እኔ ስባልና እኔ ፎቶ ሲጠለጠል እንደነበረ ተወጥቶ ሁላችንን የሚያባላችሁ መሲና ተብሎ እዚህ ቲክታክ ላይ ሲነገር ህዝቡ ያውቃል። ሳሪ ገባሽ? እኛም ወደኋላ መመለስ ፈልጌ አይደለም። ድራማዎች ማብቃት አለባቸው። የድራማ ህይወት መብቃት አለበት። ስለዚህ ለሁላችሁ ይቅርታ አድርግ ያለሁኝ ለአንድ ሰው ቂም የለብኝም፣ ለአንድ ሰው ጥላቻ የለብኝም። አመሰግናለሁ። በያላችሁበት ፈጣሪ ይጠብቃችሁ፣ በያላችሁበት ፈጣሪ ይጠብቃችሁ። ለማንም ቂምም ጥላቻም የለብኝም። ህዝቡ ተረድቶኛል። ህዝቡ ከተረዳኝ በቂ ነው ለኔ እና አመሰግናለሁ። ሳርዬ በአንቺ ላይ ደግሞ ቅሬታም ቂምም የለብኝም። በሁላ ከስርማ ዘፈኑን አዳመጠን እኮ ምን ብላ እንደዘፈነች ምንም ቂም የለብኝም። በጣም ነው ግን ደስ ያለኝ። ቆይ ልንገራችሁ፣ ሳራ የመረጠችውን ዘፈን ልንገራችሁ። ለሳራ ለዘመዷ ማለት ነው የላችሁ የመረጠችውን ዘፈን። ሁሉም ነገር ለበጎ ነው፣ አልፏል። ምን ማለት እንደሆነ ታውቃላችሁ? ምን ማለት እንደሆነ ታውቃላችሁ? ትርጉሙ ምን ማለት እንደሆነ ልንገራችሁ። ትርጉሙ የኤርትራዊ ዘፋኝ ነው። እኔም ተመርጦልኝ ነበረ። ምን እንደሆነ ትርጉም ታውቃላችሁ? የዘፈን ነካሪ አልፈልግም፣ ጣልቃ አልፈልግም፣ ሶስተኛ አቃጣሪ አልፈልግም፣ እወዳታለሁ፣ እኔ አፈቅራታለሁ፣ ገና ነው የሚለው ገባችሁ? በእኔና በሳራ አትጉጉ። ምንድነው ነው አትጉ። በኛ እኮ ነው ሳራ ብርጅስቶን ለሳራ ሀበሻ የመረጠችላት። የራሳችሁን ጉዳይ ጨርሱ፣ የኛ ግን የኛ ነው ብላ ማለት ነው። እንደዛ ብላ ማለት ነው። ወይ እንታይ ኮንኬ ከዘመዶ አያ ካመዶ አለ። ዝም ብላችሁ ወሬ ስታውዛ ቤት ጉቺ ከትላንት ወዲያም ተሰብስበን ያወራንበት ነገር ስለሆነ ነገር መደጋገም ዘፈኑ ሰለሞን ኃይሌ በዓልን አንድና እኔ ፀሐይ የሞክንባትሽ ቫይታሚን ሲ 40 ብሬን ቀነስኩኝ። ቫይታሚን ሲ ከመግዛት እዚህ ላይ መጣል ብቻ ነው። ለ6 ወር የፀሐይን ለ6 ወር ይጠቅማል። ይልቁንስ ወሬሽን ተይናዳሚ ጤናሽን ምናምን ነገር ተንከባከቢ። የአላህ ያረቢ አላህ ያረቢ አትበለን እምቢ። የአላህ ያረቢ ባይዘዌ ተሰድበንም ታውቀናል። ቫይታሚን ሲ ነው ቫይታሚን ዲ ነበረ። ቫይታሚን ዲ ነው። ስድብ ፍራቻ። በሳሪ ይብቃችሁ። በሳሪ ተማሩ። በቃ ከሳሪ ተማሩ።
ስለተሳደበች ምን ታመጣለች? ስለተሳደብሽ ስላልሽ ነገ ጠዋት ስትነሳ ላይቭ ስገባ ነገሩን ቀይራ ከዛራ ወደ ጉቺ ልታዞረው ትችላለች። እኔ ግን ላዳምጣት አልችልም። ተሰድቤም ተዋርጄም ተንቋሽሼም ተሞግሼም ነው እዚህ የደረስኩት። ማን ምን አለ ጉዳይ አይደለም። ከተባልነው በላይ አንባለም። ለሳራ አዲስ ስለሆነባት ቫይታሚን ሲ ምንድን ነው? የምን ውጤት ነው? 7 አንበሳ ስትል ነበር። ቫይታሚን ሲ ስጋ ነው። ቫይታሚን ኤ ነው ስጋ አይደለ? ቫይታሚን ሲ ምንድን ነው? አትክልት ያስገባሁለት እኔ ራሴ ሳራን እንድትተዋት ብዬ። ለጌሜ ግን 10 አንበሳ ስትይ እንኳን 10 አንበሳ 1 አበባ አልሰጣትም ብዬዋለሁ። እኔም ጋር ሪከርድ አለ። እኔ 1 አበባ አልሰጥሽም። 1 አበባ ስትሰድቢኝ ውለሽ ታድሪያለሽ። ዘመንሽም ሙሉ ትሳደቢያለሽ። ሪከርድ አድርጋችሁ አድርሱላት። የሳራን የመጀመሪያ አንበሳ ገንዘብ እኔ ነኝ ከአካውንቴ 2000 ፓውንድ ያስገባሁት ለጃጓር እኔ ነኝ። ሪሲቱም እኔ ጋር አለ። እኔ ነኝ ያስገባሁት ሳራን እንዳልሰድባት 7 አንበሳ ስትል። ከዛ በኋላ ግን አለብሻት እየዞርሽ እኔን አግልለሽ ለጉቺ እንዳትናገሪ እንደምናወራ ጉቺ እንዳታቀያልሽ። ዛሬ አታጥፊው ይሄን ቃል ሚዲያ ላይ ወጥተሽ ተናግረሻል። ጉቺ አታውቅም እንደምናወራ ብለሽ ወጥተሽ ተናግረሻል። ዛሬ ልጠፈው ብታይ አታጥፊው። ሌላውን ነገር ገልብጠሽ ጉቺ ነች የነገረችኝ ጉቺ ነች ያለችኝ ብለሽ ከዚህ ወዲህ ወጥተሽ አውሪ። ከዚህ ወዲህ ግን ለአንቺ እንዳሰድብኝ ብሎ የሚከፍል ኢትዮጵያዊ የሚከፍል ኤርትራዊ ካለ ማንነቱን ያወረደ ነው። እድሜ ዘላለምሽን ስትሳደብ ትኖሪያለሽ። አፈር ቢያፈር ያስበላሽ። ለምንድን ነው የሰጠሻት መጀመር? አይ ሁሉም ተበልቷል። ጉቺ ተርፋለች ብዬ ነበር። የሚሸማቀቅ ማንም የለም። ለምደንሻል። አንድ የሆነች ሴትዮ እንደዚህ ታጭበርብራችሁ መድኃኒዓለም ነው ያለው ነገር። ከዚህ ወዲህ የሚሰጥሽ የለም። ሙኒት ብትያት ሰጥሽ ታሜ ምን ወሰደች እኮ ከወሰደች በኋላ ደግሞ ሌላው ደግሞ ይሰጣል ልጅ በተራው ሪካርድ አለኝ። እንደዚህ ፈልቅቃ ከኖርዌይ ሆና ትውሰደው ላይ ማስገብቶች ይችል ጀግና ትላለች። ወሬኛ ብለሽ ነው ያዳመጥሽው። እነዚህ ጅሎች ናቸው። ምን ሆነው አንቺ ነሽ እንዳሳችሁ ለካ እድሜ ዘመንሽ ፈቅጄልሽ የምትሰድብኝ ሰው ነሽ። በዚህ ልክ ግን ኮንፊደንስ ሊኖራችሁ ነው የሚገባው። ስድብ አያሟሟም። ሳሪ ደነገጠች። ስለደነገጠች በዘበዘቻት። አንቺስ በእርቅ ሰበብ ድጋሚ አልነካሽም፣ ድጋሚ ስምሽን አልጠራም ሳሪ ትላለች። እንደ 2000 ፓውንድ ራሴ ሰጠው ብላ እርስ በርስ አምተን ይሆናል። እኔና ሙኒታ አምተን ይሆናል። እኔና ሌሎቹ ተማምተን አውርተን ሊሆን ይችላል። አንቺ ግን መጠቀሚያ ነው ያደረግሽው። መጠቀሚያ እስቲ ጋይስ፣ እንደዛማ ከሆነ እኔም ጌሜ ደርሷል። አገራችሁን እኔም ማስፈራራት ከመግባቴ በፊት 7 አንበሳ የወረደበትን አንቺ ቫይታሚን ላይ ነሽ። እንዲያውንም ያለሽን ቫይታሚን እንዲሁም ቫይታሚን ኢ ዝም ብለሽ ቫይታሚን ሲ ውሰጂ ዝም ብለሽ። በፔፓሏ እንዳስገባ ሜይ 30 ጌም አለ ሪሲት ሁኔታ። ስለዚህ ጀግኑ ስትሳደቡ ላትደር። ከዚህ በኋላ የምትመጡ ሰዎች ካላችሁ ስድብ ደፋ ባሰ ከፍሉ። በሳራ ይብቃ። ታይም ፕሮብሌም ሽኮም እኔ የምለው ማስፈራራትን ጀምር ወይስ መታችሁ አንበሳ ትሰጡናላችሁ? ኧረ ሀጂን ጥሩት። ሀጂን ወዲህ በሉት። ሀጂ አሁንማ የሆነ ነገር መስራት አለብን። ሮሌክስ ሀጂን ሼር አድርጉለት። ሀጂማ ከአሁኑ ሰውን በሙሉ ያቺ ገነት የምትባለውን አንበሳ የምታወርደዋ ሴትዮ መቼ ነው የእሷ ታሪክስ የሚወጣው? አይድላችን የቤሩቷ። እኔ የምለው ግን ጭንቅላታችሁ ግን አሁን እሷ ደግሞ ምን ሆና ነው የምታወርደው? ግን እንዲሁም ምን ሆና ነው ጋይስ? ምን ሆና ነው? መፍራት ሳይሆን ያጠነክራል ነገሩ። አሁን እኔም ጠንክሬ ያለው ለሁሉ እኔ ልቺ ሴትዮ አሁንማ ሳናደንቃት ማንቀርብ ትንሽ ቆይተን አሁን እኮ እነዚህ ስንከላከል የኛውም ገብታለች ደግሞ የቤሩቷ አይደለም። ምን ፈልጋ ነው የቤሩቷ? ገነት በጽፍላት መልስ የለም። ምንድን ነው የፈለግሽው? እንኳን አሁን እኛ 4 ኪሎን ይዘን ምን አባቷ ነው የሚያስፈራት? ምንድን ነው የተፈጠረው? ለምንድን ነው የምታወርድላት? ዋይ ፎር ዋት? እኛ አርበኞች እያለን ምን ሆነሽ ነው አንቺ? ደግሞ ቆይ ኧረ ይህች ገነት የሚሏትን አድርሱልኝ። ዋትስ ጎይን ኦን? ገነት የምትባይ ሴትዮ ኢትዮጵያ ትስቂያለሽ እንዴ? ሴትዮዋ እኮ ደክ ኢትዮጵያ። እስቲ ታታታታ አርጊ፣ ታታታታ ወደ ላይ ተኩሽ። ዘራ ፍር አረ ጨረሰችን በቲክቶክ። ይቺ ነጭ ቅማል ነው፣ ነጭ ቅማል ነው። ዛሬ ማሪ ምልበት ቀን ነው። ሪ ዘራ ምልበት አረ እሺ። አሁን እነዚህ እሺ፣ አንቺ የኛይቷ የቤሩቷ ማለት ነው። ምንሽ ተነክቶ ነው 4 አንበሳ ምሰጭው? እሷንስ የሚያወጣ ሰው የለም እንዴ? ገና ለገና ወይ ከሀቢባ ጋር ተጣልተሻል ወይ ያቺ ሱዙ ኢትዮጵያ ሄዳለች
ምንድነው ችግሩ? የሚፈታ ነገር ካለ ይፈታል፣ የማይፈታ ከሆነ አይፈታም። የሚመጣውን ነገር ፊት ለፊት መጋፈጥ ነው እንጂ 4 አንበሳ ያወረድሽበትን ጠበቃ ብንይዝበት ወይንም ደግሞ የሆነ ነገር ምንድነው ፈርተሽ አንቺ ገነት የምትባይ ሴትዮ ነገ እሪ ስትይ ኦሮሞ ስለሆንኩኝ ማንም አይሰማሽም። ማንም ሰው ለምንድን ነው የምታወርጅላት? አስፈራርታሽ ነው ወይስ በፈቃደኝነት ነው የምታወርጅላት? አንቺ ሴትዮ እቺ ሴትዮ ጠይቋት። በዚህም ገብቶ በዚህም ወጥቶ ለእኔ ምንም አይጨምርም አይቀንስም። ማንነቴን እኔና የሚያውቁኝ ሰዎች ብቻ በቂ ነው። ስለዚህ ማብራሪያ ማለት እውነት ነው ማውራት የምፈልገው ማውራት እፈልጋለሁ። እውነት ነው ማውራ አላሽሞነሞንም አወራለሁ። ዛሬ አንቺ ላይ ነው የምትወርደው። እውነት ነው ማውራት የምፈልገው ከመጀመሪያ ጀምሮ እስካሁን ተሰቅላለች እንዴ? ላይ አልጨረሰችም። ደውዬልሻለሁ በስልክሽም አሁን አታነሽም። 4 አንበሳልሽ ሚስጥሬ እንዳታወጭብኝ። እሺ ለእንትኔ ለጌሜ ምን አይነት ሚስጥር? ኢትዮጵያ እስቲ ጋላሪ ሙይልኝ እንዴ ችልጅ ምነው ዘንድሮ ምነው ችለችላልሽ? አንቺ ሴትዮ ዋትስ ጎይን ኦን ኢትዮጵያ? ሚስጥሩን እንዳላወጣ ከእስራኤል ትያለሽ። አይደላቸው እንትና መጣ ኢትዮጵያዬ። ኧረ ተይ ሳራ ሳርዬ፣ ወይ አዋሪ ወይ በቃ ነገሩ የከበደ ነው። የሳራና የፌራ ነገር በጣም የከበደ ነው። በውስጥ እንደውልና እስቲ የሆኑ ሰዎችን ምናምን። አቤት እቺ ደግሞ አንድ አለች ካውካዋ ዩኬ የምትኖር የኔ ቤት ሞዴሬተር አንድ አበባ ይዛ እንዲህ ትለች። አንቺ ሴትዮ ይቅርብሽ። በቀጣይ ኢትዮጵያ አልፈልግም ይሄንን አበባ እምቢ አልፈልግም። በነገራችን ላይ ነግሬሻለሁ። ደግሞ ተኝተሽ እንደ ሄለን ጊዜ አልነበርኩም እንዳትዪ አልወራሽም። ሳራ እንጀራ ትእዛዝ ኦርደር አለ። ኦርደር አለባት። እውነት እኔ ነኝ ቤቱን እየጠበቅኩ ያለሁት። የሳምሬንም የሳራን ሀበሻ ቤት እየጠበቅኩ ያለሁት እኔ ነኝ። ያ ሳራ ባለስራ ናት። ካልሰራች ለነጭ ቅማል ራሱ የሚሰጥ አንበሳ ኢትዮጵያ የቆመ ፎቅ አለ ያላለቀ። የኢትዮጵያ መንግስት ዶላር እጥረት አለበት ይፈልጋል። ያ አንድ ሀብታም ከዱባይ ብትኖር ኢትዮጵያ ውስጥ ፎቅ የሰራች ልትበሉ አደረሳችሁ። አላህ ያረቢ አላ ረቢ። አንድ ቀን እንኳን እዛ ፎቅ ላይ እንዳንዝናናበት ሳቅ ኢትዮጵያ መግባት ፈልገች ነው። ፀሐይ ላይ ስለሆንኩ እኮ አይታይም የኔ እናት። ኧረ ልጄ ጠፍተሽ ነው ወይ? ምን ጠፋሽ? ከእንትኔ ጋር ነግሬሻለሁ። ከሀጂ ጋርም ትጣየው ስለዛች ስታወሪ ስለማ ስለ ነጭ ቅማል ሪካርዶ ይደርሰዋል። ነጭ ቅማል ናት ኖ ሰረገነት እንዴት ምን አገናኝ? ሀጂኛ ገነት ስሚ፣ እሷን ሲናገሩበት አይወድም ይገልሻል። ታይ ዝልታይ እባክሽ፣ ለእኔ ነው የምትቀርበኝ። ታውቀዋለች እሱ። እኔ የምልሽ ጌሙን እንዳያስቀሩ ጠንቅር ያንቺ ናት። ሴትዮ አሉ ምናምን ወጋች ቢባላሉ ምንድን ነው የሚባለው? ጭት ወቅታ ምንድን ይባላል? ተረቱም ጠፋኝ። አለ ሀርቤ ከነዚህ ልጆች ጋር ውዬ አሁንስ በቃ በእንጨት ወቅታ ባሌን ጎዳው ብላሉ ወጋቻሉ። ኧረ ተይ እግዚአብሔርን ይጣላሻል። በሷማ እንዳትሚ የታውቋት ደግሞ ቤተሰብ እኮ ናት። ምን ሆነሻል? ኢትዮጵያ ሊትል ሲስተር እንጃ እንግዲህ እኔ ምን ልታደርግ እንደዚህ አይነት ችግር አሁን ምን አይነት ታሪክ ውስጥ እንደገባችን አንበሳ እንደምታወርድ ግራ ስለገባኝ እኔ ማይቻታለሁ። ግን ወዳጃ ትመስለኛለች። ባይዘወይ አስፈራርታት ይሆን እንደ እሷንም እንደነዚህ ምክንያቱም የሆነ ነገር ብላት ይሆናል እንግዲህ ያላ አይስወር የሆነ ነገር ብላት ነው። ገነት ቤሩትንማ የሆነ ነገር ብላት አለች። የጌማ ጊዜ አሳዝናኝ ነበርና ልሰጣት ነበረ። ግን ኢትዮጵያ እስቲ እግዚአብሔርን በይ። እግዚአብሔር አሳዝናኝ ነበር ስለቀረባት እና ልሰጣት ነበረ።
ግን ብስጫወት ሰጣት ነበር ግን ቀረባትና አሳዘነችኝ። ምን ሆና ነው የምታሳዝንሽ? እያየሻት ለማፊያ አንቺ የህግ አዋቂ ሆነሽ ትሰጫለሽ። ያላ ሰው ምናምን አንቺ ደግሞ ምን ተያዘብሽናል ነው ወይስ የምትወረውሪበት? አለ ባለጌ ሴት ጋር ትሰጫለሽ። ወጣቶችን፣ ህጻናቶችን፣ ትልቅ ሰው የምትሳደብ ኧረ እኔ አላውቃትም ግን አሳዝናኝ ነው። ያው እንትን ዘፈን የማታውቁት ሰው ጋር እኔ የእውነቴን ነው የምልሽ። ታሪካችን የማታውቁ ሰው ጋር ወይ ከኔ ጋር ትጣይ ነበር። ኢትዮጵያ መድኃኒዓለም ነው የምልሽ ከኔ ጋር ትጣይ ነበር። በጣም እኔ ካንቺንን አልጠብቅም። በጣም መጥፎ እየሰማሽ ነው አይደለ? አማርኛ ልተርጉምልሽ እንዴ ምን እያደረገች እንደሆነ እግዚአብሔር ነ ይኸውልሽ። ሳራ ተቀታሽ ሳራ አበሻ ዱባይ ያለችው እሷን እያስፈራራችሁ እኮ ብር ተቀበለቻት። ብር አንበሳ በድጋሚ ታስፈራራታለች። ባክተውኛ አንተ ደግሞ ታስፈራራታለች። ምን ትላታለች? የማታስፈራራው ሰው የለም። የማታስፈራራ ሁሉንም ነው የምታስፈራራው። ጉቺን 2000 ፓውንድ ነው አሁን ደግሞ እሱን የሰማሁት 2000 ፓውንድ በሙሉ ልካላታለች። ስሜ ውድ እኔ ስሜ አበሻ ሞኝ ነው ገብቶሻል። አንቺ ነሽ አንደኛ የመጀመሪያው ሞኝ ልትሰጪ ነበርሽ። ኖ እኔ እኮ አላውቅም ይሄንን ሁላ። እኔ ምን አገባኝ ገባሽ? በቃ የማታውቁ ከሆነ እኔ እሷ ጋር አልኖርም። ማሬ ያ ለማፊያ ማትስቱ ይቺ መከሰስና ለህግ መቅረብ ነው ያለባት። የእውነት ነብሽ ስልሽ እንደዚህ ሲምፕል አድርገሽ የምታይ አይደለም። ምስኪን ናት ሳራ ሀበሻ ማለት በጣም ታሳዝን ሴት ናት። በነገራችን ላይ ገባሽ? ከእንደዚች አይነት ሴት እንደዚህ እንትን አድርገሽ አስፈራርተሽ ገንዘብ መቀበል በጣም ይከባል። ስጡኝ ማለት ኦኬ፣ ግን እንደዚህ ነው ስልሽ ታሳዝናለች። የሆነ ነገር አለ ገብቶሻል። እኛ አንቺ ማታውቂው ቢዝነስ አላታ ቢዝነስ አላታ። ኢትዮጵያ ሴትዮዋ እኮ ቢዝነስ አላት። የምን ቢዝነስ? ሰውን እንደዚህ ያርጉ ማስፈራራት ነው ቢዝነስ እኮ ቢዝነስ አርጉ። እኔንም እኮ ብለኛለች ኢትዮጵያ መድኃኒዓለም ለሰው ልካ ቢዝነስ አልኩ ደውለው $3000 ብላለች። $3000 ስጫትና ትገልበጥበት የለ እግዚአብሔር የልጆቹ አባት ላይ $3000 ተስተኝ እሑድ እንዲህ ነው ያለችው እንጂ ያለውም አለ። አሁን እየተቀጠቀጠ ነው። እኔ በጣም ነው የምወዳት እኔ ደሜ ናት። ያ እሺ አውሪ ወይኔ ጂጂ እኮ ታስቀኛለች በእውነት። በሉ በሉ ሳሰርቡ ልውጣ ቀስ ብዬ። እሱን ሰውዬ ለምንድን ነው ያስወጣችው? ቅድም ፊራ የሚባለውን ጋይስ ለምንድን ነው ያስወጣችው? እኔም እኮ ነበርኩ ልሰማ ምናምን። አይሮን ነው እውነት አለ የለም አይሮን ነው አናውቅም። ግን በቃ ሞኝ አትሆኑ። እንደዚህ የሚላችሁን ሰው ወዳችሁ አትስጡ። እኔ ጀስር አሳዘነችኝ ነው በባለፈው ስትጫወት እና ስለቀረባት ነው። ስሚ ኢትዮጵያ እቺ ሴትዮ በጣም መጥፎ ሴት ናት። እንዲህ ጤነኛ ሴት የምትያት አይደለችም። ገብቶሻል? ስሜን ያውን የሆነ ነገር እዚህ ብናገር ሪከርድ አድርገው ይለጥፉኛል ትንሽ ቆይቶ እና መናገር አልፈልግም። ግን የሆነ እንትን አለ ችግር ምናምን አለ። ገብቶሻል? ሰው እኮ በጤናው አይደለም እንደዚህ ማድረገው አይደለ ወይ? እስር ቤት ልትገባ ይሆን እንዲህ የሆነ ነገር አለ። አንደኛውን በቃ ተርማምሾ ልግባ ብላ ሆነ እግዚአብሔርን ወይ ተስፋዬ መቁረጥ በነገሩ ጤንነት አይደለም። ይሄ ጤንነት አይደለም። እንደዚህ አይነት ነገር ገባሽ? ጤንነት አይደለም የሆነት ስሚ አስፈራርታሻለች። እሱን አላወኩም። እና አንቺ ምን አልሻት? እኔንማ እኔ ወዳታለሁ ደሜ ናት። እኔ እኮ ነው አጥረግረቀኝ ከጨረሰችኝ ብላ $3000 ታስገባበት ፔፓሌ ልገለጥበታለች። የልጆቹን አባት ማለት እግዚአብሔር ምስክሬ ነው። ስሚ ግን $3000 አሁን ከየት ይገኛል? እኔ $3000 እኔ እኮ ብታርጅኝ ይሻለኛል 3 ብር ከምትወስድብኝ በባህሪ ማለት ነው። እኔ በእናቴ ችግር የለውም እኔን ማስገባት እንጂ ማውጣት እንዲንቅንቅ ካልኩሌት አድርጌ አስቤ ደምሬ ቀንሼ ለወደፊት
ከ60 ዓመት በኋላ ምናምን አስቤ በሙሉ ነው የማወጣው ሳወጣ። አይ ይሄ $3000 ብዙ ነው። አንድ አንበሳ ጉራጌ ደህና ሰው ነው። አንድ አንበሳ ሁለት አንበሳ ብትል ችግር የለውም። $3000 ብዙ ነው። ባይዘው እንዴት አድርጋ አሰበችኝ እኮ ነው የሚገርመኝ። እንዴት ከዛ ደግሞ አለች አይ ምናምን ሰው እሺ መታ አለች መታ ይቅርታ ትበለኛለች እኔን ማለት ነው እኔ ለማንኛውም ማሬ ራስሽን እየጠበቅሽ እኔ አንድ ሻምፖ ለመግዛት ጓደኛዬ ነኝ እና ሻምፖ ግዢ ብላ ዛሬ ተቀጣጥረን 60 ብር ነው ሻምፖ እና ኮንዲሽነሩ። አሰብኩበት እና ጂጂጌ ታባሽ ሄደሽ ማን ሊያሸተው ለጸጉርሽን ግፋቤ የምታሸተው ፊሎ ናት የሚያሸተው አዳም ነው። ያ የምን አባሽ 60 ብር ነው ብዬ እኮ ነው ቁጭ ያልኩት። ንገሯት $60 ንገሯት ሂዱና ተከርችፎ ይቅር ሲፈልግ እንደዚህ ቆርጠዋለሁ ከተበላሸ አገዛም ንገሯት ሂዱና ግን ምን ኢቨን ራሱ አይደለም ለንት እንዲያውም ዛሬ አሁን ሲነግሩ ኢቨን ራሱ ስለ ወርቁ አይተነው ኤች አይቪ ያለበት ምናምን ብላ እንዲባል ያደረገችው ራሱ አልትሆን ትችላለች። እሱ ራሱ እውነቴን ነው የምልሽ ስለ ሰው ሀውዝ እንትን እዚህ ላይ ሚዲያ ላይ እንደዚህ አይነት ነገር ኢቨን ፋብሪኬሽን ቢሆንም ይኸውልሽ እውነትም ይሁን ውሸት መወራት የሌለበት ነገር ነው። እኔ እንዴት አንዳንዱ መስመር እንደሚያልፍ ወጥ እንደሚረግጥ እኔም በፍጹም አይገባኝም። የሚወሩና የማይወሩ ነገሮች አሉ ሚዲያ ላይ። እናንተ አሁን እዚህ የምትመለከቱት ለምሳሌ 859 ሰው ያለ ይመስላችኋል፣ ግን you don't know who's behind to it። ብዙ ሰው አለ ከጀርባ እና አንዳንድ ጊዜ ለምታወሩት ነገር መጠንቀቅ አለባችሁ። እያንዳንዷን ነጥብ ጭንቅላታችሁን አስባችሁ ማውጣት አለባችሁ ካፋችሁ። እና እኔ ምን አይነት ነገር እየተሰራ እንደሆነ አላውቅም። እኛ ወዴት እኛ ኢትዮጵያኖች ወዴት እየሄድን ነው? እንዲህ ምን አይነት ድራማ ነው? እኔማ እንደው ኤርትራውያኖችማ እንደው እየተመለከቱ እንደው ኢንጆይ ነው የሚያደርጉት። እኛ የምናደርገው ነገር እኮ በጣም የሚገርም እኮ ነው። ኢትዮጵያኖች እኮ የሚያደርጉት ነገር እኮ በጣም የሚገርም እኮ ነው። በየትኛውም ትውልድ የሌለ በጣም ዲስከሲንግ የሆነ ነገር እግዚአብሔርን ዲስከሲንግ የሆነ ነገር ለጆሮ እንኳን ሞልቶ በቃ ሀቡዬ ወላሂ ወደ 7 ካርቶን 5000 ድርሃም ነው ኪሎ ምናምን ጨርሶብኝ እቃ ይዤ የገባሁት ማለት ነው። የዛኔ በቃ ሴትያ ብርም ትሰጠን ነበረ ምናምን የረመዳን ጊዜ ትሰጠን ነበር። በዛ በቃ ምንም አላስቀረውም። እቃ ገዛዝቼ ምናምን ቤትም ከሱ ጋር አጋጭተን ገዛን። ከዛ ወደ አዲስ አበባ ገባሁኝ። ከገባሁ በኋላ በቃ ይሄ እዚህ ጋር ነው ታሪኩ። አዲስ አበባ ከገባሁ በኋላ እሱም ሌላ አግብቶ እኔ ሳላውቅ ማለት ነው ዱባይ ያለው አብላካ አላወቅኩኝም። ቤት ገዝተን ምናምን እኮ ጨርሰናል፣ ሁሉ ነገር ጨርሰናል። ለካ እኔ ሳላቅ እንዳገባ ራሱ አላወቅኩኝም። እናቴም አታውቅም፣ ማንም አያውቅም። በኋላ በጣም የደነገጥኩት ሀቡ በጣም ልክ ከሄድኩኝ በኋላ ቤቱ እንደዚህ ቦታ ነው የተገዛው ብሎ እኮ ነግሮኛል። ሁሉም ነገር ነግሮኛል። ፎቶ አንስቶ ልኮልኛል ምናምን። በቃ እዛ ከገባው በኋላ ልክ ሰፈሩ ሲሄድ እናቴ እንደዚህ ቦታ ነው የገዛው ምናምን ብላ ነገረኛለች። አውቃለሁኝ፣ ግን በቪዲዮ ብቻ ነበረ ቀርጾ የላከልኝ። ልክ ሲሄድ ግብቷል። ከዛ የሆነች ልጅ ማቃት ልጅ አለች፣ ቤቱን ወሰደችኝ። ከዛ ሳንኳኳ የሆነች ልጅ ወጣች ማለት ነው። ወጣ አንቺ ማናይ ስላል እኔ ባለቤቱ ነኝ። የት ነው? ስራ ቦታ ነው ተባለ። አበትኩኛ ሀቡ ወላሂ ምዘው ነገር ነው የጠፋኝ። በቃ ምን ላደርግ ምን ልሁን? ከዛ በቃ እያበትኩ ምን እያልኩ እናቴም ጋር ደወልኩኝ። እናቴ ራሷ አላመነችም። ከዛ እሱ ጋር ደወልን። ስልክ አያነሳም። እንደመጣው ለካ ነግሮታል። ወንድሙ እንደሚሄድ አውቆ ነበረ። ዱባይ የሚኖር ወንድም ነበረ። አጋጣሚ እሱ ያውቅ ነበር። በቃ አበደ። እሱ ራሱ እኔ ነኝ ያሳበደው። ምን እሱ አበደ ይባላል እንዴ? እና በጣም ነው የደነገጥኩት። እናቴ ጋር ሄድኩኝ። ወደ 2 ወር ምናምን አጋጣሚ ሁለታችንም ለምን ደነገጥሽ? በእስልምና 2ኛ ሚስት ማግባት እንደሚቻል አታውቂ? እሱማ ነው። እኔ እኮ
ያው ልጅ ፕሮሚስ ገብቼ ሄጃለሁኝ። ኒካ አስሮ ላከሽ፣ ኒካ አስሮ አረብ ሀገር ላከሽ። እየሰራሽ ብር ትልኪለት ነበረ። ቤት ገዛን ለሁለት ቤት ገዛሽ አንቺ አረብ ሀገር። እሱ ኢትዮጵያ ውስጥ ምን ተሰርቶ ነው ቤት የሚገዛው? አረብ ሀገር እየሰራሽ በምትልኪለት ብር ቤት ገዛ። አንቺ ደግሞ እቃ በ5 ድርሃም ካርዶ እቃ አስጭነሽ ገባሽ። ስትገቢ አግብቷል። ስለዚህ ኖርማል ነው። ሁለተኛ ሚስት በእስልምና ይፈቀዳል አይደለም? አሁን እሱ ሱቅ ነበረው። ሱቁን እንትን ብሎ አጣርቶ ነው ከኔ ጋር ብር አጋጅቶ የገዛው። ለሁለት ነው መገዛት የገዛ ነው። ከዛ በኋላ ምን አረፍኩኝ? እንደዛ ከሆነ ብሩን ይመልስልኝ፣ ቤት የዛኔ ግማሽ የከፈልኩበትን ብር ይመልስልኝ አልኩኝ ማለት ነው። ልትለያዩ በሁለተኛ ሚስት ስላልተስማማሽ ልትለያዩ? አዎ እንጂ አለመስማማት ይቻላል፣ መለያየት ይቻላል። እሱም ማለት ገና እኔ ደግሞ ከዚህ በፊት እሺ እንደዚህ ነገር ሰምቼም አላውቅም ማለት አልሰማውም ስልሽ ሌላው ወንድ እንኳን ታውቅ እኮ ማግባት እችላለሁኝ። ግን አለመስማማት ሁለተኛ ሚስት ስላገባህብኝ ብሎ ባልን መፍታት ይፈቀዳሉ? ሸሪያ ውስጥ አስጠይቀሻል? አቡዬ ይከብዳል እኮ ስታስቢ። ግን ጠይቀሻል ወይ ነው እኔ ጥያቄ። ይፈቀዳል? ሴቷ ባሌ ያለ ፈቃዴ ሁለተኛ ሚስት ስላገባብኝ ብላ ፍቺ መጠየቅ መብት አላት ወይ የሚለውን ጠይቀሻል? እሱ ሳይሆን ያውልሽ፣ ሁለተኛ እኮ እሱን ማግባት እችላለሁ አልችልም አይደለም፣ አልችልም እኮ አይደለም። አንደኛ ቃል ገብቶልኝ ነበረ። ቻው ትችላለች። እርግጠኛ ናችሁ? ጠይቃችኋል? ባል ሚስትን ማስፈቀድ አይጠበቅበትም የሚባል ነገር ነው እኔ ስጠይቅ የተነገረኝ። ሚስት ምንም አይነት መብት እንደሌላት፣ ባል ገንዘብ ካለው ሁለተኛ ሚስት ማግባት ይችላል። ሚስት ፈቀደችም አልፈቀደችም ፈቃዷንም መጠየቅ አይጠበቅበትም። እሱ እስካለ ድረስ ሚስትን ማስፈቀድም ላይሽ ላይ ላግባብሽ አላግባብሽ ብሎ ሳያስፈቅዳት ያስተዳድር ሆነ ማግባት መብት እንዳለው ገንዘብ እስካለ ድረስ ነው የተነገረኝ። እኔ ተሰጠኝ ያናደደኝ አቡዬ፣ እኔ ያናደደኝ አንደኛ የናክል ለፍቼ እየሰራሁኝ ምን እያልኩኝ የቪዛውን ብቻ ከሰራ እስከዛ ድረስ ደግሞ እኔ የሹፍርናውን እንዲጨርስ እኔ ያግዘዋለሁኝ ከመጣ በኋላ ማለት ነው። እና እንደዛ ነው ያሰብኩት። በነገራችን ለሀዊ ሁሌም ስለ ትዳር ስታወሪ ማለት ነው በጣም ወደው ባና ያለኝ የሚያስብ አሞኝ እንኳን አራስ ሆኜ እሱ ነበረ ሁሉ ነገር ምግብ የሚሰራው ልብስ የሚያጥበው የህፃን የኔን በጣም ወደው ባና ያለኝ። ሁሌ አንቺ ስለ ባልሽ ስታወሪ ማለት እኔም አልቀናብሽም ነበር ባህቡ ሁሌ ስታወሪ ማለት ነው። ከምሬ ነው ወላሂ። እና እንደዛ ነው ያሰብኩት። እና ሙኒትም ጋር እነሳሪም ሄጄ ስራ ምናምን ባጣ እንኳን እነሱም ጋር ሄጄ ለምን ዱባይ ብዙ ስለኖርኩኝ አውቀዋለሁ። እነሱ ስራ ትጠይቂያለሽ ካጣሽ? አዎ እና አጅማን፣ ሻርጃ፣ ዴራ ሁሉም ቦታ ስለማቅ ለምን ከዚህ በፊት ሴትዮዋ እቃ አለይርሐማ በሰው አትተማመኝ፣ በአክስትሽም አትተማመኝ፣ በእኛም ቲክቶክ ላይ በምታይቱ ማህበረሰብ አትተማመኝ፣ ፈጣሪን ተማመኝ። እሺ አንደኛ ፈጣሪን ተማመኝ፣ ሁለተኛ የዱባይ ኑሮ እሳት ነው። በደንብ አስቢበት። እሺማ አረ አስብበታለሁ፣ በደንብ አስቤበታለሁ። አስቤበታለሁ እንደው ማለት ነው የተመሰረተው አክስትሽ ላይ ነው። አክስቴ ቤት ሰጠኝ እንደዚህ ታርግኛል። አክስትሽ ነገር ብትጣሉ በሆነ ነገር መውደቂያ ነው የምታጭው። ስለዚህ ሁልጊዜም ስትተማመኝ በላይኛው ብቻ ተማመኝ በራሴ እንጂ ለምን በደንብ አልኩሽ እኮ ዱባይን በደንብ ስለማውቃት እቃም ስገዛ ምናምን በጣም ወጣ ነበረ እና በደንብ ስለማውቃት